አቤት ጸጋ ይበዛለት እንደኔ ያለው ያመስግን እንጂ ስላደረክለት ሌላ ምን ቃል አለው? ሁሌ በልቤ እኔ መመኘው አንተን ማመስገን ስምን ማክበር ነው። አይኔ በርቶልኝ የውስጥ ሐሳቤ ክብርን አይቼው ልኖር ጠግቤ ሁሌ በልቤ እኔ መመኘው አንተን ማመስገን ስምህን ሃሌሉያ ሃሌሉያ። ክብር ለኢየሱስ ይሁን፣ ክብር ለጌታ ይሁን። ብዙ ዘመን ያው እንግዲህ ጸጋ ተካፍለናል። አሁን ክብር ሁሉ ለአምላካችን ለእግዚአብሔር ይሁን። እግዚአብሔር ይባረክ። ደግሞ በጣም ከምወደው ዘማሪ ፓስተር ዳንኤል ጋር ነው የጋበዛችሁኝ። ዳኒ በጣም ረጅም ጊዜ ነው እኔ አንዳንድ የቤት ለቤት ፕሮግራሞችን እያስታወስኩት ነበር ከተገናኘን በኋላ ከ30 ዓመት በፊት ማለት ነው። ሁለታችንም እሱ ደግሞ ከኔ ያንሳል በእድሜም የድሬዳዋውን የሐረሩን እና ከዛ በኋላ አዲስ አበባ ብዙም አልቆየም፣ ወደ አሜሪካ ነው ወደ ካናዳ ነው ሄደው። ከዛ በፊት የነበሩትን እና ከዛ በኋላ አገልግሎቱን ነው የተካፈልኩት። ግን ያኔ ጓዳ ውስጥ ማስታወሳቸው ነገሮች አሉ። መንፈሳዊ ወዝን ለዛን ጠብቆ መቆየት ጌታ ሲረዳ ብቻ ነው። ዳኒ በጣም እንኳን ጌታ ረዳ፣ እንኳን እግዚአብሔር እድሜ ሰጠ። በጣም ደስ ብሎኛል። እዚህ ያላችሁ ቅዱሳን ሁላችሁንም ደግሜ በጌታ ሰላም ሁላችሁንም ሰላም ላለው። ይሄ ፕሮግራም ከተሰጠኝ በኋላ እንግዲህ ይሄ በጣም ቆይቶ የሚገናኝ ሰው ምንድን ነው ምለው በጣም ነው ያሰብኩት የጸለይኩትን እና ያለምንም ጥርጥር በተደጋጋሚ በውስጤ ያቃጨለውን የእግዚአብሔር ሐሳብ ነው ማካፈላችሁ። ሁላችን መጽሐፍ ቅዱሳችንን ይዘን ቆመን አብረን አንድ ክፍል እናነብና ከዚያ በኋላ የጌታን ቃል እንካፈላለን። መጽሐፍ ቅዱሳችንን የራእይ መጽሐፍ ምዕራፍ 1 ላይ እናወጣለን። ራእይ ምዕራፍ 1ን ሙሉውን ነው የምናነበው። በሃርድ ኮፒ በሶፍት ኮፒ የሚያዛችሁ አብረን ክፍሉን ረጋ ብለን እናነባለን። ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው በእርሱም የተገለጠው ይህ ነው። ኢየሱስም በመልአኩ ልኮ ለባሪያው ለዮሐንስ አመለከተ። እርሱም ለእግዚአብሔር ቃልና ለኢየሱስ ክርስቶስ ምስክር ላየውም ሁሉ መሰከረ። ዘመኑ ቀርቧልና የሚያነበው የትንቢቱን ቃል የሚሰሙትና በውስጡ የተጻፈውን የሚጠብቁት ብፁዓን ናቸው። ዮሐንስ በእስያ ላሉት ለሰባቱ አብያተ ክርስቲያናት ካለውና ከነበረው ከሚመጣው በዙፋኑም ፊት ካሉት ከሰባቱ መናፍስት ከታመነው ምስክር ከሙታንም በኩር የምድርም ነገሥታት ገዢ ከሆነ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ለወደደን ከኃጢአታችንም በደሙ ላጠበን መንግስትም ለአምላኩና ለአባቱም ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን፣ አሜን። እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን።
ያለውና የነበረው የሚመጣው ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። እኔ ወንድማችሁ የሆንኩ ከእናንተም ጋር አብሬ መከራውንና መንግስቱን የኢየሱስ ክርስቶስንም ትዕግስት የምካፈል ዮሐንስ ስለ እግዚአብሔር ቃልና ስለ ኢየሱስ ምስክር ፍጥሞ በምትባል ደሴት ነበር። በጌታ ቀን በመንፈስ ነበር። በኋላዬም የመለከትን ድምፅ የሚመስል ታላቅ ድምፅ ሰማሁ። እንዲሁም የምታየውን በመጽሐፍ ጽፈህ ወደ ኤፌሶንና ወደ ሰምርኔስ፣ ወደ ጴርጋሞንም፣ ወደ ቲያጥሮንም፣ ወደ ሰርዴስም፣ ወደ ፊልድልፊያም፣ ወደ ሎዶቅያም፣ በእስያም ወዳሉት ወደ 7ቱ አብያተ ክርስቲያናት ላክ አለኝ። የሚናገረኝንም ድምፅ ለማየት ዘወር አልኩ። ዘወርም ብዬ 7 የወርቅ መቅረዞች አየሁ። በመቅረዞቹም መካከል የሰው ልጅ የሚመስለውን አየሁ። እርሱም እስከ እግሩ ድረስ ልብስ የለበሰው ደረቱንም በወርቅ መታጠቂያ የታጠቀ ነበር። የራሱና የራሱ ጠጉርም እንደ ነጭ የበግ ጠጉር እንደ በረዶም ነጭ ነበሩ። ዓይኖቹም እንደ እሳት ነበልባል ነበሩ። እግሮቹም በእቶን የነጠረ የጋለ ናስ ይመስሉ ነበር። ድምፁም እንደ ብዙ ውሃዎች ድምፅ ነበረ። በቀኝ እጁም 7 ከዋክብት ነበሩት። ከአፉም በሁለት ወገን የተሳለ ስለታም ሰይፍ ወጣ። ፊቱም በኃይል እንደሚበራ እንደ ፀሐይ ነበረ። ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቅኩ። ቀኝ እጁንም ጫነብኝ፣ እንዲህም አለኝ፣ አትፍራ፣ ፊተኛውና መጨረሻው ሕያውም እኔ ነኝ። ሞቼም ነበር፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ። የሞትና የሲኦልም መክፈቻ አለ። እንግዲህ ያየኸውን አሁንም ያለውን ከዚህም በኋላ ይሆን ዘንድ ያለውን ጻፍ። በቀኝ እጄ ያየሃቸው የ7ቱ ከዋክብትና የ7ቱ የወርቅ መቅረዞች ሚስጥር ይህ ነው። 7ቱ ከዋክብት የ7ቱ አብያተ ክርስቲያናት መላእክት ናቸው። 7ቱ መቅረዞች 7ቱ አብያተ ክርስቲያናት ናቸው። ጌታ እንዲያስተምረን እንደቆም እንጸልያለን። የሰማይና የምድር ፈጣሪ ቅዱስ እግዚአብሔር አምላክ በክብር ጌታ በኢየሱስ ስም ምስጋና ለስምህ ይሁን። እድሜንና ጤንነትን ሰጥተህን ከብዙ ክፉ ነገር ጠብቀህን ዛሬም በቤትህ ስላቆምከን ከልብ እናመሰግናለን። እያመለክንህ እያገለገልንህ እየተገለገልን በቤትህ ስለሰነበትን ከሌሎች ሰዎች በልጠንና ተሽለን ሳይሆን ምሕረትህ አይሎልን ዛሬን ስላየን በክብር ጌታ በመድኃኒታችን በኢየሱስ ስም ምስጋና ለስምህ ይሁን። በዚህ ምድር እግዚአብሔር ስላሉት ቅዱሳን እግዚአብሔር ሆይ ስለ አብያተ ክርስቲያናት መሪዎች፣ ስለ አገልጋዮች፣ ስለ ምእመናን ሁሉ እግዚአብሔር አምላክ ምስጋና ላንተ ይሁን። ሰውን የምትጠብቅ በብዙ ሁኔታ ውስጥ ሰውን በቤትህ የምታቆም የመንግስትህ ወራሽ የምታደርግ እግዚአብሔር ታላቅ ተስፋ የሰጠህን የክብር ጌታ ምስጋና አይጓደልብህ። ቅዱስ መንፈስህ በዚህ ጉባኤ እንዲሰለጥን በኢየሱስ ስም ጸልያለሁ። የጨለማ ኃይላት አጋንንቶች ስራቸው ይፍረስ። ርኩሳን መናፍስት የጥልቅ ሚስጥራት ቃል ኪዳናቸው እየፈረሰ ይሁን። ቅዱስ መንፈስህ በዚህ ጉባኤ ላይ እንዲሰለጥን ለዚህ ጉባኤ ሰሚ ጆሮ፣ አስተዋይ ልቦና እንድትሰጥ እኔም እንደ ፈቃድህ እንድናገር ያንተ እርዳታ ከሰማይ እንዲሆንልኝ በኢየሱስ ስም እማጸናለሁ። ስለነበረን መልካም የጸሎት የአምልኮ ጊዜ ስለተጠቀምክባቸው የተወደዱ ባሪያዎች ከልብ አመሰግናለሁ። ቀሪውን ጊዜ ባርክልን በጌቶች ጌታ በኢየሱስ ስም አሜን። እግዚአብሔር ይባርካችሁ። ተቀመጡ። በእነዚህ ቀናት ውስጥ የመልእክቴ ርዕስ 7ቱ አብያተ ክርስቲያናት የራእይ መጽሐፍ ላይ ምዕራፍ 1ን ምዕራፍ 2ን ምዕራፍ 3ን በተለይ ምዕራፍ 2 እና ምዕራፍ 3 ላይ ትኩረት ያደረገ የእግዚአብሔርን ቃል እንካፈላለን። በዚህ የቃል እውነት ሕይወታችንንም እናያለን። አስቀድሜ ስለ 7ቱ አብያተ ክርስቲያናት ከማንሳቴ በፊት ስለ ባለ ራእዩ ሐዋርያው ዮሐንስ ትንሽ ነገር ማንሳት ፈልጋለሁ። ጌታ በምድር ላይ ሲመላለስ ከጠራቸው ድንቅ አገልጋዮች መካከል አንደኛው ሐዋርያው ዮሐንስ ነው። ይህንን ለማየት ሉቃስ ወንጌል ምዕራፍ 6 ከቁጥር 13 እስከ 16 ያለው ብቻ ይበቃል። ጌታ ኢየሱስ ክርስቶስ ሲጸልይ ካደረ በኋላ በምድር ላይ የነበረውን አገልግሎቱን ኢየሱስ የጀመረው ከሰው ጋር እሱ ሁሉም በሁሉ ሆኖ ሳለ እሱ ሁሉን ማድረግ የሚችል ጌታ ሆኖ ሳለ ነገር ግን ኢየሱስ የሥራው መጀመሪያ ያደረገው ሰው መፈለግ ነው። ሥራ ከሰው ጋር ይሰራል።
ኢየሱስ ሰው ፈለገ፣ ሲጸልይ አደረ፣ ሰው ፈለገ። ከነዚህ አገልጋዮች ውስጥ አንዱ ሐዋርያው ዮሐንስ እንደሆነ በዚህ የእግዚአብሔር ቃል ላይ እንመለከታለን። ሌሎች ወንጌላትም ላይ ይሄ ተጠቅሷል። ከሌሎች ሐዋርያት ይልቅ የተረጋጋ፣ ወደ ጌታ ደረት የተጠጋ እንደነበር መጽሐፍ ቅዱስ ይመሰክርለታል። ከሐዋርያት መካከል ደግሞ ረጅም ዕድሜ ጠግቦ የሞተውም የተፈጥሮ ሞትን የሞተ እሱ እንደሆነ ብዙ መጽሐፍ ቅዱሳዊ ወይም ደግሞ ሌሎች የታመኑ ታሪክ ጸሐፊዎች የጻፉት ማስረጃዎች ይናገራል። ሐዋርያው ዮሐንስ ረጅም ዕድሜ የጠገበው እንደ ሌሎቹ ሐዋርያት ፈተና ስላላየ፣ መከራ ስላልገጠመው፣ ችግር ስላልገጠመው አይደለም። እነሱ ያገለገሉበት ዘመን እኛ ካገለገልንበት ዘመን ይልቅ የፈተና፣ የመከራ፣ የችግር ዘመን ነበር። እንዳውም ስለሱ መከራ፣ ስለሱ ፈተና ከሌሎቹ ሁሉ ይልቅ በጣም የተለየ እንደነበረ ታሪክ ጸሐፍት ስለርሱ ጽፈዋል። አንድ ታሪክ ጸሐፊ በተለይ ተርቱሊያን የተባለ ሰው ስለ ሐዋርያው ዮሐንስ ሲናገር ሐዋርያው ዮሐንስ በፈላ ዘይት ውስጥ ተነክሮ በዚያን ጊዜ ከደረሰበት ሁኔታ ውስጥ እንዳውም እዛ የፈላ ዘይት ውስጥ እያለ ወንጌል ሰበከ ብሎ ጽፎለታል። ይሄ ታሪክ ጸሐፊ በጣም የታመነና ብዙ የመጽሐፍ ቅዱስ ሰዎች የሚቀበሉት ታሪክ ጸሐፊ ነው። ይሄ ብቻ አይደለም። ከዚያ አንስተው ወደ ፍጥሞ ደሴት ሄደው አንዱ ቅጣት በዚያን ዘመን ከአካባቢ ሰዎች ከሚኖሩበት አካባቢ አገልጋዮችን ማራት እንደ ቅጣት ስለሚቆጠር ነው ፍጥሞ የሄደው ስደት ነው። ፍጥሞ የሄደው ቅጣት ነው። እዛ ሆኖ ነው ይሄንን የራእይ መጽሐፍ የጻፈው። ወገኖቼ ትረፍ ካለ እግዚአብሔር ያተርፋል። ከሞት ጥላ ውስጥ ያሻግራል። ቀጥል ካለ ያስቀጥላል። አስቀጠለው። ስራውን ስላልጨረሰ አስቀጠለው። እግዚአብሔር እድሜ ቀጥሎ የልቡን ሐሳብና ፈቃድ ሊፈጽም ያለውን ያደርጋል። ክብር ለእግዚአብሔር ይሁን እና ይህን ሰው ብዙ ዘመናትን ተሻግሮ በጣም አስደናቂውን የራእይን መጽሐፍ እንደጻፈ ብዙ ማስረጃዎች ይናገራሉ። ስለ ራእይ መጽሐፍ ደግሞ ትንሽ ነገር ላንሳ። ስለ ሐዋርያው ይሄን ካነሳው የዮሐንስ ራእይ የአዲስ ኪዳን የመጨረሻው መጽሐፍ ነው። የአዲስ ኪዳን የመጨረሻው መጽሐፍ ነው። 22 ምዕራፎች አሉት። 404 ቁጥሮች አሉት። ኪንግ ጄምስ ቨርሽን ላይ ምዕራፍ 12 ላይ አንድ ቁጥር ይጨምርና 405 ቁጥሮች አሉት ማለት ነው። እና ይሄ መጽሐፍ በጣም ለየት የሚያደርገው መጽሐፍ በአዲስ ኪዳን ውስጥ ስለ መጨረሻው ዘመን በብዙ ማብራሪያ እንደዚህ መጽሐፍ የተጻፈ መጽሐፍ የለም። የዘፍጥረት መጽሐፍ መጋረጃው ሲከፈት የፍጥረትን ልክ አንድ ቲያትር አዳራሽ ውስጥ መጋረጃ ሲከፈት ትዕይንቱ እንደሚጀምር የዘፍጥረት መጽሐፍ እንደሱ ነው የሚናገረው። ልክ እግዚአብሔር ፈጠረ በቃ ይሄንን ፍጥረት ዓለም አመጣው፣ በቃ የሚታይ አደረገው ይልና የራእይ መጽሐፍ ደግሞ መጋረጃው ሲዘጋ ያሳያል። ይሄ በዓለም ውስጥ ላሉ ሰዎች በጣም ከየት መጣው ወዴት ይሄዳለው የሚሉ የሰዎች ጥያቄዎች ናቸው። የዘፍጥረት መጽሐፍ ግን ስለ ፍጥረት፣ ስለ ጻድቃን ፍጻሜ፣ ስለ ኃጥአን ፍጻሜ፣ ሰማይ ዕድሜ እንዳለው፣ ምድር ዕድሜ እንዳላት ብዙ ዝርዝር ነገሮችን ይናገራል። እቺ የቆምንባት ምድር ዕድሜ አለ። ይሄ የምናየው ሰማይ ዕድሜ አለ። ሁሉ ነገር እንደሚያበቃ የሚናገር መጽሐፍ ነው ይሄ መጽሐፍ። እንግዲህ ከሐዋርያት መካከል ዕድሜ የጠገበው ዮሐንስ ስለዚህ በፍጥሞ ደሴት እግዚአብሔር ያሳየውን በጌታ ቀን በመንፈስ ነበር ይላል። የተለየ ቦታ ላይ ደሴት ከብዙ ግርግር የወጣች ለብቻዋ ያለች ቦታ ላይ እዛ ሆኖ ሰማይ ተከፍቶ የእግዚአብሔርን ሐሳብና ፈቃድ ያወቀበት የፍጥረትን ድምዳሜ ያየበት ነው። ቁጥር 11 ላይ በዚህ ባነበብነው ክፍል የምታየውን በመጽሐፍ ጽፈህ
ወደ ኤፌሶን፣ ወደ ሰምርኔስ፣ ወደ ጴርጋሞን፣ ወደ ቲያጥሮን፣ ወደ ሰርዴስ፣ ወደ ፊልድልፊያ፣ ወደ ሎዶቅያ በእስያ ላሉት ለሰባቱ አብያተ ክርስቲያናት ጻፍ አለ። ጻፍ ላክ እና የመጨረሻው ዘመን ሰባቱም አብያተ ክርስቲያናት በምን አይነት ጥንቃቄ መኖር እንዳለባቸው የተጻፈ ነው። እንግዲህ ይሄ መጽሐፍ የተጻፈበት ዓላማ አማኞች ጌታ መድኃኒታችን ኢየሱስ ክርስቶስን ሳይዘናጉ እንዲጠብቁት የተጻፈ መጽሐፍ። አማኞች በጌታ የሆንን ሰዎች ሳንዘናጋ ጌታ መድኃኒታችን ኢየሱስ ክርስቶስን እንድንጠብቅ የተጻፈ መጽሐፍ። ኢየሱስ ይመጣል። ተስፋ አለ። የተስፋዎች ሁሉ ቁንጮ የጌታ የመድኃኒታችን የኢየሱስ ክርስቶስ መምጣት። መከራ ያልፋል፣ ፈተና ያልፋል፣ ሰልፍ ያልፋል፣ ተግዳሮት ያልፋል። ልንገራችሁ፣ የዘላለም ፈተና የለብን፣ የዘላለም ችግር የለብን። ችግራችን ጊዜያዊ ነው፣ ሐዘናችን ጊዜያዊ ነው፣ ደስታችን የዘላለም ነው። ጻፈ ለሰባቱ አብያተ ክርስቲያናት ጻፈ። ለምን? ተዘጋጅተው ቅዱሳን በጥንቃቄ ጌታቸውን እንዲጠብቁ ሙሽራውን እንዲጠብቁ የተጻፈ መጽሐፍ። ሳይዘናጉ መጠበቅ ምንድን ነው? ሕይወትን መጠበቅ ነው። ሳይዘናጉ መጠበቅ ምንድን ነው? ክፉውን ተቋቁሞ በማለፍ መጠበቅ ነው። ሳይዘናጉ መጠበቅ ምንድን ነው? በትጋት እያገለገሉ መጠበቅ። በዚህ ዓላማ ይሄ መጽሐፍ ተጻፈ። አጠቃላይ የራእይን መጽሐፍ ትንሽ ነገር እንድናይ ወደ ሰባቱ አብያተ ክርስቲያናት ከመምጣቴ በፊት እስቲ ደግሞ ከመጽሐፉ ጥቂት ነገሮችን ላንሳ። ለምሳሌ የራእይ መጽሐፍ ውስጥ ከተካተቱ በጣም አንኳር ነገሮች ውስጥ አንደኛው የብጽዕና ጉዳይ፣ 7 ብጽዕናዎችን ያነሳል የራእይ መጽሐፍ ቅዱስ። ሰባት የሚሉ የመጽሐፍ ቅዱስ ሰዎች ወደ 700 ጊዜ ሰባቶች ተጽፈዋል ይላል። 700 ጊዜ። ወደ ራእይ መጽሐፍ ስንመጣ 55 ጊዜ ያህል 7 ይላል። ይህ 7 መጽሐፍ እንደ መጽሐፍ ቅዱስ ጥናት መንፈሳዊ ፍጹምነትን፣ ድምዳሜ፣ መጨረሻን፣ ማብቂያን፣ ማጠቃለያን የሚያሳይ ነው። 7 ያበቃል፣ ይፈጸማል፣ ያልቃል፣ ሁሉ ነገር በቃ ይባላል። የማይበቃ እድሜ ግን አለ። የማይበቃ የዘላለም አለ። ክብር ለእግዚአብሔር ይሁን። ስለዚህ በዚህ በሚያልፍ ዘመን የማያልፍ ስራ ሰርቶ ማለፍ ይሁንልን። እስቲ አሁን ስለ 7 ከዘፍጥረት መጽሐፍ ላንሳና ከራእይ መጽሐፍ ላንሳ። ዘፍጥረት ምዕራፍ 2 ላይ ቁጥር 2 ላይ እንዲህ ይላል፣ እግዚአብሔር የሰራውን ስራ በሰባተኛው ቀን ፈጸመ ይልና በሰባተኛውም ቀን ከሰራው ስራ ሁሉ አረፈ ይላል። ይሄ ዘፍጥረት ምዕራፍ 2 ቁጥር 2 ነው። እሺ ራእይ ምዕራፍ ደግሞ 21 ላይ ቁጥር 9 ራእይ ምዕራፍ 21 ቁጥር 9 ላይ እንዲህ ይላል፣ 7 ኋለኛዎች ይላል። 7 ኋለኛዎች መቅሰፍቶች የሞሉባቸው 7ቱንም ጽዋዎች ከያዙት ከ7ቱ መላእክት አንዱ መጥቶ ወደዚህ ና የበጉንም ሚስት ሙሽራይቱን አሳያለሁ ብሎ ተናገረኝ ይላል። 7 የሚል ነገር ታያለ። በራእይ መጽሐፍ የተገለጡ 7 ብጽዕናዎች እናያቸው። 7 ብጽዕናዎች ብፁዓን የሚያሰኙ ነገሮች አሉ። ራእይ መጽሐፍ ላይ ብፁዕ ይሄ ብፁዕ የሚለውን ግሪክ አዲስ ኪዳን የተጻፈበት ግሪክ ማካሪዮስ ይለዋል። ይሄንን ማለት የተባረከ፣ እድለኛ፣ ደስተኛ የሚል ትርጓሜ ይሰጣል። የተባረኩ እነማን ናቸው? ደስተኞቹስ?
እድለኞቹስ እነማን ናቸው? ሰባት ብፅዕናዎች፣ ሰባት በራእይ መጽሐፍ ላይ አንደኛው እንዲህ የሚል ነው። የሚያነበው የትንቢቱን ቃል የሚሰሙትና በውስጡ የተጻፈውን የሚጠብቁ ብፁዓን ናቸው። ክብር ለእግዚአብሔር ነው። ይህንን ምዕራፍ 1 ቁጥር 3 ላይ አንብበን የሚያነበው ይህንን የራእይ መጽሐፍ ምን የሚያደርግ የሚያነበው የትንቢቱን ቃል የሚሰሙት በውስጡ የተጻፈውን የሚጠብቁት እነሱ ምንድን ናቸው? ብፁዓን ናቸው። ክብር ለኢየሱስ ይሁን። የተባረኩ፣ ደስተኞች፣ እድለኞች የጌታ ስም ይባረክ። አንደኛው ብፅዕና እሱ ነው። ሁለተኛው ብፅዕና በጌታ የሚሞቱ ሙታን ብፁዓን ናቸው። ሙት ብሎ ብፁዕ፣ እግዚአብሔር ይመስገን። የሙትም ብፁዓን ጌታ ይባረክ። በጌታ የሚሞቱ ሙታን ብፁዓን ናቸው። ምዕራፍ 14 ቁጥር 13 አያችሁ። በጌታ ሆኖ መሞት፣ አምኖ መሞት፣ ኢየሱስን ተቀብሎ መሞት እድለኝነት ነው፣ መባረክ ነው፣ ደስተኛ መሆን ነው። ይሄ በጣም አሁን ለሞት ያለን ነገር ትንሽ በዚህ ዘመን ትንሽ ተምታቷል። ማለት እኔንም ጉድጓድ ውስጥ ከተቱኝ፣ እኔንም ቀበሩኝ አይነት እያልን ነው። አሁን አማኝ በጌታ አምኖ ጌታን አምልኮ አገልግሎ ስለሄደ ሰው የምናለቅሰው አይነት ለቅሶ ትንሽ ከመስመር ይወጣል። ትንሽ ከመስመር እንደው ስለ ሞት ራሱ አስተምህሮ ትምህርት መስጠት አለበት። ድሮ እኮ ቅዱሳን በጣም የጌታ ነገር ስለገባቸው ውሰደኝ ልምጣ ወደ አንተ ብለው ነፍሳቸው ትናፍቃለች። አሁን በኢየሱስ የሞት መንፈስ በኢየሱስ ሞት ላይ ያለን ነገር አሁን ትንሽ ሞት ለክርስቲያን ድልድይ ነው። ሞት አያስፈራም። መዝረክረክ ነው የሚያስፈራው። መበላሸት ነው የሚያስፈራው። መቆሸሽ ነው የሚያስፈራው። ደግሞ በጌታ ሆኖ መሞት አያቱ የክርስቲያን ሕይወት ሞት አያቋርጠው። እዚህ ጋር አስከሬን እናያለን፣ ግን ሰውየው ጌታ ጋር ነው። ይገርማል። ወዲያው አንዳንድ ጊዜ እንዲህ ይላሉ ሰዎች ቀሩ ቦታ ላይ እዚህ የመጣ ነው ወንድማችንን ልንሸኝ አንሸኘው። እሱ ማንም ነፍስ ከስጋ ስትለይ ማንም አይሸኛትም። መላእክት ናቸው ተቀበለው። ክብር ለእግዚአብሔር። አጠገቡ እያለ እያስታመመ ሰውየው መሄዱን አያውቅም። ያለ ይመስለዋል። ምድር ያመጣሉ ሰዎች። የለም እኮ ሰዎች አያውቁም። ማንም እሱ ነው የሚረከባል። እኛ ከአፈር ነህና ወደ አፈር ትመለሳለህ የተባለውን በድን አካሉን ለማሳረፍ በክብር ዛን ነው። ስለዚህ የወንድማችን ሕይወት አልተቋረጠም። ሰው ጌታን ሲቀበል የስንት ዓመት ሕይወት ነው ያገኘው? የዘላለም። ስለዚህ አልተቋረጠም፣ ይቀጥላል። ክብር እንደዚህ ያለ አሟሟት የብፅዕና አሟሟት። አንድ ጊዜ የባለቤቴ አባት አረፈ። በጣም ለኔ ወዳጅ ጓደኛ ነው፣ አባት ነው፣ ቅርቤ ነው። ከስልሳዎቹ ጀምሮ በጌታ ቤት የኖረ ሰው ነው። ፒያሳ መሀል ላይ በቃ እዛ ስራውን እየሰራ ትራክት የሚሰጥ ሰው ነው። አዲስ አበባ ከተማ በጣም የተወደደ የጌታ ሰው ነው እና ልጆቼ ከእርሱ ጋር በጣም ጥሩ ቁርኝት አላቸው እና ሲሞት ሀዘናቸው ከባድ ነበር እና ስለሞት ነገርኳቸው። አይ ሞት እኮ ማለት በጌታ ያመነ ሰው ጌታ ጋር ነው ያለው። አሁን እኮ እሱ ከጌታ ጋር ነው። እዛ ብርድ የለም፣ ፀሐይ የለም፣ የውቃቢ መንፈስ ውደቅ ተቃጠል የሚባል የለም ምናምን እያልኩ ነገርኳቸው እና እዛ ሰላም ነው፣ እረፍት ነው፣ ደስታ ነው አልኳቸው እና በቃ ፊታቸው ሲለወጣየው ደስ አለ። ከዛ ቆየንና ድቀን ተንበርከን ስንጸልይ ትንሿ ልጄ አባባን ግደል እማማንን ግደላት
እኛንም ግደለን። አሁን እሷን ጸሎት መስማት ነው። ቁጭ በሉ ሁላችሁ ተመርከን እየጸለይን ነው። ቁጭ በሉ። አሁን ደግሞ ማስተካከያ። አይ በጣም ጥሩ ነው። ስለ ሞት ያላችሁ መረዳት ወደ ጌታ ነው የምንሄደው። ግን መሞት ያለብን ደግሞ በጊዜው ነው። በጊዜው ለምን ሽርሽር ነው? ለምን መጣ? ስራ ሳይጨርሱ መሄድ ከአቋራጭ ሞቱም እግዚአብሔር ይጠብቃል። በጌታ የሚሞቱ ሙታን። ሌላው ሶስተኛ የሚያነሳው ራቁቱን እንዳይሄድ እፍረቱንም እንዳያዩ ነቅቶ ልብሱን የሚጠብቅ ብፁዕ ነው። ምዕራፍ 16 ቁጥር 15 ላይ ነው ያለው። አያችሁ፣ ራቁቱንም እንዳይሄድ እፍረቱንም እንዳያዩ ነቅቶ ልብሱን የሚጠብቅ ብፁዕ ነው ይላል። ምዕራፍ 16 ቁጥር 15። ይሄ ደግሞ የዝግጅት ጉዳይ ነው። የንቃት ጉዳይ አያችሁ፣ የንቃት ጉዳይ። ሰው ማፈር አይፈልግም። ሕፃን ልጅ እናት አጥማ የምታሳድገው ልጅ 7 ዓመት 8 ዓመት ሲሞላው ነው እኔ ታጠባለሁ ይላል። አራችን እኔ ታጠባለሁ። አያችሁ፣ የሚያፍርበት እድሜ የደረሰ ማለት እርቃኑ እንዲታይ አይፈልግም። ይሄ ዝግጅት ከአፍረት ሕይወትን መጠበቅ፣ ራስን መጠበቅ ነው እና ነቅቶ ይላል። ነቅቶ። ስለዚህ ጌታን ስንጠብቅ በንቃት በዝግጅት መጠበቅ የብፅዕና ዋስትና ብፁዕ ነው። እንዲህ ያለ ሰው የተባረከ ነው። ማንም አፍረቱን እንዳያይ፣ ነውሩን እንዳያይ ዝግጁ የሆነ ጠንቃቃ የሆነ ይህን ትምህርት ስንማር በዚህም ዓላማን ተዘጋጅተን እንዳናፍር በልዑሉ ፊት። አራተኛ ወደ በጉ ሰርግ እራት የተጠሩ ብፁዓን ናቸው። ክብር ለእግዚአብሔር ይሁን። ወገኖች ስንት ሰርግ ላይ እኮ ተገናኝተናል። ስንት ሰርግ ላይ ተገናኝታችኋል። ከብዙ ቅዱሳን ጋር እህታችን ልታገባ ነው፣ ወንድማችን እገሌ ሊያገባ ነው። የምስራች ስንጸልይላት የነበረችው ያቺ ወጣት በኢየሱስ ስም ያርግላት። በቃ አያችሁ፣ ይሄ የሰርግና ተጠርተን ወይ ሙሽሪት ወይ ሙሽራ ወይ ዘመዶች ጥሩ እና እንሄዳለን። ስንሄድ በጣም በብዙ ዝግጅት ነው የምንሄደው። ጠንቀቅ ብለን ነው የምንሄደው እና እዛ በጉ ሰርግ እራት ላይ የተጠሩ ምንድን ናቸው? እድለኞች ናቸው። ክብር ለኢየሱስ ይሁን። ይሄ ቁጥር 19 ምዕራፍ 19 ቁጥር 9 ላይ እናገኘዋለን። ራእይ 19 ቁጥር 9 ላይ በጉ ሰርግ እራት የተጠሩ ብፁዓን ናቸው። ተጠርታችኋል? ተጠርተናል። ክብር ለእግዚአብሔር ይሁን። ያ የሰርጎች ቁንጮ ነው በእውነት እንከን የሌለበት ሰርግ፣ ልዩ ሰርግ። ሙሽራው ክርስቶስ፣ ሙሽሪት ቤተ ክርስቲያን። እግዚአብሔር ይመስገን። ሌላ ብፅዕና አምስተኛ በፊተኛው ትንሣኤ እድል ያለው ብፁዕና ቅዱስ ነው ይላል። ትንሣኤ ተራለው ወገኖች፣ በፊተኛው ትንሣኤ እድል ያለው ብፁዕና ቅዱስ ነው። ይሄ ምዕራፍ 20 ቁጥር 6 ላይ ያለው ምዕራፍ 20 ቁጥር 6 ላይ ያለው ትንሣኤ ተራለው መጽሐፍ ቅዱሳችን የትንሣኤ በኩር ይለዋል ጌታ ኢየሱስ። አያችሁ፣ በኩር ማለት የመጀመሪያ። ስለዚህ ኢየሱስ የትንሣኤ በኩር ነው። ከኢየሱስ በፊት ሞቶ የተነሳ የለም አለ። በብሉይ ኪዳን ውስጥ እነ ኤልያስ እነ ኤልሳ ያስነሷቸዋል። በአዲስ ኪዳን ኢየሱስ በስጋ ወራት ሲመላለስ ጣሊታን አስነስተዋል። ራሱ አልዓዛርን አስነስቶታል። ከዛ በኋላ ደግሞ ከኢየሱስ ሞትና ትንሣኤ በኋላ ሐዋርያቱ ሞት አስነስተዋል። ጳውሎስን
አስነስተው። ኢየሱስ ክርስቶስ ታዲያ ከአልዓዛር በፊት ነው እንደ የተነሳው? በኋላ ነው የተነሳው። ኤልያስ ካስነሳው በፊት ነው እንደ የተነሳው? በኋላ ነው የተነሳው። ኤልሳ ካስነሳው በፊት ነው? በኋላ ነው የተነሳው። ግን እነዛ ቀድመው የተነሱት በሙሉ ደግሞ ይሞታል። አልዓዛር ተነስቷል፣ ግን ተመልሶ ይሞታል። ኢየሱስ የትንሣኤ በኩር የሆነው ላይሞት ስለተነሳ፣ ክብር ለእግዚአብሔር ነው። እሱ የትንሣኤ በኩር ነው። ከዚያ በኋላ ግን ይሄ ራእይ ምዕራፍ 20 ቁጥር 6 ላይ የሚናገር ጌታ መድኃኒታችን ኢየሱስ ክርስቶስ ከሰማየ ሰማያት በክብር ተመልሶ ሲመጣ ሌላ ትንሣኤ አለ። ያኛው ትንሣኤ የአማኞች ትንሣኤ፣ ያኛው ትንሣኤ በክርስቶስ ያንቀላፉት ትንሣኤ። የዚያን ጊዜ በፈለገው እብነ በረድ በፈለገው ሊሾ የተዘጋው መቃብር ባዶ ይሆናል። ኢየሱስ ክርስቶስ ሲመጣ እሱ በዚያን ጊዜ ያላመኑ አይነሱ። የፊተኛው ትንሣኤ የተባለው ዳግም ኢየሱስ ሲመጣ መጀመሪያ የሚነሱት አማኞች ናቸው። ትንሣኤ ተራ አለው። አንደኛ ቆሮንቶስ 15 ተራ አለው ይላል። ተራ ኢየሱስ የትንሣኤ በኩር ነው። በእርሱ መምጣት ደግሞ የመጀመሪያዎቹ አማኞች ናቸው። ስለዚህ በዚያ እድል ያለው ብፁዕ ነው። ስድስተኛው የዚህን መጽሐፍ ትንቢት ቃል የሚጠብቅ ብፁዕ ነው። ምዕራፍ 22 ቁጥር 7 ብፁዕ እንደ ቃሉ የሚኖር ሰምቶ የሚታዘዝ እሺ ባይ የተባረከ ነው። ቃሉን የሚኖር የተባረከ ነው። እግዚአብሔር ቃሉን ሰምቶ የማያደርግ አይደለም፣ ሰምቶ የሚያደርግ እሺ ባይ ልብ ይስጠን። የመጨረሻው ልብሳቸውን የሚያጥቡ ብፁዓን ናቸው ይላል። ልብሳቸውን የሚያጥቡ ብፁዓን ናቸው። ምዕራፍ 22 ቁጥር 14 ይሄ ደግሞ ስለ ንስሐ ህይወት ነው የሚናገር። አማኝ የማይሳሳት እንከን የለሽ ሰው ማለት አይደለም። አማኝ አውቆ በእውቀት አያጥፋ እንጂ ሊሳሳት የሚችል ሰው አማኝ። ይሁን እንጂ አማኝ ጥፋት መታወቂያው መሆን የለበት። ሁል ጊዜ አንዳንድ ሰፈር ስትሄዱ እገሌን ያውቁታል አያውቅም፣ እገሌን ታውቀዋለህ፣ እገሌ ያ ሰካራ ነው። መታወቂያው ምንድን ነው? ሰፈሩ ሲንገዳገድ በጣም ይታወቃል ማለት እገሌ ያ ቃሚ ነው። መታወቂያው ስሙን እስኪቀየር ድረስ መታወቂያው ምግባሩ በክፉ ተፈርጇል። ክርስቲያን እስከዛ ድረስ እስኪፈረጅ የሚያደርስ ኃጢአት ውስጥ መታወቅ የለበት። ሊሳሳት ይችላል። ክርስቲያን ግን መለስ ነው። ክብር ለእግዚአብሔር ነው። መመለስ አለበት እና ልብሳቸውን የሚያጥቡ አንድ ጊዜ ክፍለ ሀገር ቆይቼ ወደ አዲስ አበባ መጣል አገልግሎት ገጠር ቆይቼ አገልግዬ ልክ አዲስ አበባ ቤቴ አካባቢ ልደርስ ቤቴን እንደዚህ በሩቅ አየዋለሁ። በእኔና በቤቴ መካከል በዛች ቅጽበት ውስጥ ኃይለኛ ዝናብ ይዘንባል። ቤቴን እያየሁት ነው። አሁን እዚህ ቆም ዝናብ ውስጥ ያበራ ልጠብቅ ልሩጥ ድምን ሮጥኩኝ። በእጄ ይዣለሁ፣ ሻንጣ ይዣለሁ። ደረስኩ ቤት። አጭር ናት የሮጥኳት፣ ግን ዝናቡ ኃይለኛ ስለነበር በጣም በስብሻለሁ። ፎጣ ሰጡኝ፣ ፊቴን እየጠረኩ ሁሉም ሰው ይስቃል። ምን ሆናችሁ እና ሁሉም ይስቃል። ምንድነው ደረት ላይ ያስከው አለ። አንድ ማንገቻ እንደዚህ ያለች ማንገቻዋ ምንድናት? የዝናብ ልብስ ናት። ከጀርባ ያለች የዝናብ ልብስ ገጠር ምለብሳት ናት እና ከራስ ጀምሮ እስከ እግር ትሸፍነኛለች። እና እነሱ የዝናብ ልብስ ይዘህ እንድትደበደባለህ ብለው ነው የሚስጡት። ረስቸዋለሁ እና ግን አንድ ነገር ገባኝ። የዝናብ ልብስ መያዝ ከዝናብ አያድንም፣ መልበስ ነው ያለ። አንዳንድ ቦታ ኢየሱስ ብትሉ ደፋር ነው የሚሏቸው። ኢየሱስ አይባልም። ጌታችን መድኃኒታችን
እግዚእነ ኢየሱስ ክርስቶስ። በጣም ጥሩ ነው። ጥሩ አቆላምጠው ነው የሚጠሩ። ግን ጌታ የተቆላመጠ ህይወት እንድንኖር ይፈልጋል። ለሱ የተለየ ህይወት እንድንኖር ይፈልጋል። ያን ንጽህና እሱ ይፈልገዋል። እና ምልስ በቃ ህይወትን በጽዳት በንጽህና የሚጠብቅ ልብሳቸው የሚያጥቡ ምንድን ናቸው? ብፁዓን ናቸው ይላል ምዕራፍ 22 ቁጥር 14። ውድቀት ቢገጥም መንገድን ማስተካከልና ንስሐ መግባትን ያሳያል። ክርስቲያን የማይሳሳት እንከን የለሽ አይደለም። እውነተኛ ክርስቲያን ላለመሳሳት ይጠነቀቃል። የሚጠነቀቅ ቢሳሳት ንስሐ የሚገባ በኃጢአቱ የማይጸና ምልስ ነው። ክብር ለእግዚአብሔር። ይህን ስለ ሰባቱ ንጽህናዎች ካነሳ ሌላ አሁንም ራእይ ከወንጌል ጋር የሚስማማባቸውን ትንሽ ነገሮች ላንሳ። የራእይ መጽሐፍ 7 ነጥብ ነው ማለት ነው። የራእይ መጽሐፍ ከወንጌላት ጋር የሚስማማባቸው 7 ነጥቦች ላንሳ። አንደኛው የጌታ በስጋ መገለጥ ማለት የራእይ መጽሐፍ በጣም መጽሐፍ ቅዱስን ከብሉይ እስከ አዲስ የሚያስስ ሰፊ ሽፋን የሚሸፍን ትልቅ የከበረ መጽሐፍ እና ራእይ ከወንጌል ጋር የሚስማማባቸው 7 ነጥቦች። አንደኛው የጌታ በስጋ መገለጥ ምዕራፍ 1 ላይ ከቁጥር 13 እስከ 15 አንብበነዋል። የሰው ልጅ የሚመስለው አየሁ። ክብር ለእግዚአብሔር ይሁን። የጌታ በስጋ መገለጥ ነው የምታየው። ሁለተኛው ነገር መሞቱና መነሳቱ። ሞቼም ነበር ደግሞ ምንድን ነኝ? ያው ወንጌላት አይናገሩም? ይሄንን ይናገራል። ይሄንን ምዕራፍ 1 ከ5 እስከ 6 ምዕራፍ 12 ከቁጥር 10 እስከ 11 ታዩታላችሁ። ምዕራፍ 1 ከ5 እስከ 6 ምዕራፍ 12 ከቁጥር 10 እስከ 11 ታዩታላችሁ። መሞቱ መነሳቱ። ይሄ ብቻ አይደለም። ሶስተኛው በደሙ የኃጢአት ስርየት መሰጠቱ። በኢየሱስ ክርስቶስ ደም የኃጢአት ስርየት አለ። ስርየት የሚለውን የእንግሊዝኛ መጽሐፍ ቅዱስ ፕሮፒቲዬሽን ይለዋል። ፕሮፒቲየት ማለት ቱ አፒዝ አንገር፣ ቁጣን ማብረድ ማለት ነው። ብዙውን ጊዜ ስርየት የሚለውን ቃል ይቅርታ ጋር ብቻ ነው የሚገናኘው። ትክክለኛው ስርየት ቁጣ ማብረድ ማለት ነው። እግዚአብሔር ከኃጢአት የተነሳ ፍጥረትን ሁሉ ተቆጥቶ የሰው ልጆችን በቁጣ ነው ያለው። ለዚህ ነው የቁጣ ልጆች ነበርን ይላል። በእግዚአብሔር ቁጣ ስር ነበርን። ልጁ ያለው ሕይወት አለው። የእግዚአብሔር ልጅ የሌለው ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያይም። እግዚአብሔር ተቆጥቶታል። ይሄ ቁጣ 2 የግሪክ ቃል ይጠቀማል። ኦርጅ ቲዩሞስ የሚል ማለት ሰውን ቢቆጣው ጌታ አለልኝ ይላል። እግዚአብሔር ከተቆጣው ማን አለልኝ? ማንም የለም። ስለዚህ ይሄ ከዚህ ቁጣ ያበረደ የኢየሱስ ደም የእግዚአብሔርን ቁጣ የኢየሱስ ክርስቶስ ደም ለሰይጣን የተከፈለ መስዋዕት አይደለም። ምዕራፍ 1 ቁጥር 5 በደሙ ይላል ኃጢአታችንን ላጠበ በደሙ የኃጢአት ስርየት መሰጠቱ። ምዕራፍ 5 ቁጥር 9 ምዕራፍ 12 ቁጥር 11 እነዚህ መንደርደሪያ ሐሳቦቼ ስለሆኑ ብዙ አልቆይባቸው። ምዕራፍ 12 ቁጥር 11 በደሙ የኃጢአት ስርየት መሰጠቱ። አራተኛው ላመኑት ክህነት መሰጠቱ። አዲስ ኪዳን በምእመናን ሁሉ ክህነት መጽሐፍ ቅዱስ ያመነውን ሁሉ ካህን ያደርገዋል። ምእመን ሁሉ ካህን ነው። ካህን ደግሞ አገልጋይ ነው። ካህን አገልጋይ ነው።
በእግዚአብሔርና በሰዎች መካከል የሚቆሙ ጠብቅ ግፍ ብለው የሚያገለግሉ እግዚአብሔርን ልብ የሚያሳርፉ ይገርማል። መሪዎች አሉን። በተለያየ እንደ ጸጋችን በተለያየ ቦታዎች ተሰልፈን ቤተክርስቲያንን እናገለግላለን። ይሁን እንጂ ሁላችን ካህናት ነን። ክህነት የምእመኑን ሁሉ ክህነት። ይህንን ክህነት ወንጌላቱም ላይ የምትመለከቱት ነው። ላመኑት ሁሉ ክህነት መስጠቱ በዚሁ ካህናት ላደረገን የሚለውን ምዕራፍ 1 ከ5 እስከ 6 ባለው ላይ ታያላችሁ። ምዕራፍ 1 ከ5 እስከ 6 ምዕራፍ 5 ቁጥር 10 ላይ ትመለከታላችሁ። ላመኑት ክህነት መስጠቱ ካህናት ላደረገ። ክብር ለእግዚአብሔር። ሌላው አምስተኛው የሲኦል መኖር ነው። የሲኦል መኖር አንዳንድ ትምህርቶች አሉ። ሲኦል የለም የሚሉ ትምህርቶች አሉ። አንዳንዶቹ ደግሞ ሊኖርም ላይኖርም ይችላል የሚሉ ደግሞ ትምህርቶች አሉ። እንዳውም እኛ ጋር አንድ የሚባል ነገር አለ። ጽድቅና ኩነኔ ቢኖርም ባይኖርም ከክፋት ደግነት ሳይሻል አይቀርም። ይህ ትምህርት በጣም አደገኛ ትምህርት ነው። ካለ ትገባለህ፣ ከሌለ በጎ ብታደርግ አትጎዳ አይነት። እኔና እናንተ ግን በደንብ ገብቶ ጽድቅም አለ ኩነኔም አለ። አሜን። ጽድቅም አለ ኩነኔም አለ። ይሄ ራሽናላይዜሽን በምንም አይነት እንደሱ አልካበል። እንደው ቢሆንም ባይሆንም እንደሱ አይደለም። ጽድቅም አለ ኩነኔም አለ። ሲኦል አለ። ስለዚህ ይሄ ስለ ሲኦል መኖር ከሌሎች ወንጌላት ጋር ተጠቅሶ የምንመለከተው ምዕራፍ 1 ቁጥር 18 ላይ ምዕራፍ 1 ቁጥር 18 ላይ ሞቼ ነበር፣ እነሆ ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦልን መክፈቻ አለኝ። እግዚአብሔር ይመስገን። የተጠጋ ነው ሁሉን ቻዩን ነው። የተጠጋ ነው አስተማማኝ መጠጊያ ነው። የጌታ ስም ብሩክ ይሁን። ሲኦል መኖር ምዕራፍ 6 ቁጥር 8 ይሄንን ይናገራል። ምዕራፍ 6 ቁጥር 8 ምዕራፍ 20 ቁጥር 14 ሲኦልን ሙታን ሰጥ ይላል። ምዕራፍ 20 ቁጥር 14 ሌላው 6ኛ ዳግም ምጽአቱ ነው። ኢየሱስ ይመጣል። ክብር ለእግዚአብሔር ይሁን። ኢየሱስ ይመጣል። አሁን ቤተክርስቲያን ጮኛ ናት፣ ትጠብቃለች ሙሽራውን። በጮኛሞች መካከል ደግሞ መተማመን በጣም አስፈላጊ ነገር፣ ንጽህና በጣም አስፈላጊ ነው። በጮኛሞች መካከል ፍቅር በጣም አስፈላጊ ነው። እናንተን ለአንድ ወንድ አጭቻችኋለሁ ይላል መጽሐፍ ቅዱስ። ለስንት ወንድ? ለአንድ ወንድ። እንደው አንድ ሽማግሌ ተልኮ መቼም ወደ ኢትዮጵያ ወሰዳችሁና በኢትዮጵያ አብዛኛው ባል ውስጥ ሽማግሌ ይላካል። እኔ ደግሞ የማገለግልበት አካባቢ ወንድ ብቻ አይደለም ሴትም የምትልክበት ባህል አለ ኢትዮጵያ ውስጥ። እኔ የማገለግልበት አካባቢ ብዙ ጉድ ነው ያለው እና ትንሽ የዳር ቦርደር ላይ ስለሚሄድ የሚገርሙ ነገሮች ነው ያየሁት እዛ። እና ግን ለሁሉም ምን ይላካል? ሽማግሌ ይላካል። እና ሽማግሌ ሲሄድ እኔ ልኬም አውቃለሁ ተልኬም አውቃለሁ። እና ሽማግሌ ሲሄድ ይቆማል። ቤተሰብ በደንብ ሞልተው ይጠብቃሉ። ከዛ ቆሞ ይናገራል። ልጃችሁ እገሊት እገሌን ለልጃችን እገሌ የትዳር ጓደኛ እንድትሆን ልንጠይቅ መተናል ብለው ይናገራል። ሲናገሩ ስለ ልጁ ይጠየቃል። ከዛ በኋላ ፈቅደናል ይባላል። ፈቅደናል ካሉ በኋላ በሳምንቱ ያቺኑ ልጅ ሌላ ወንድ ሽማግሌ ይላል እና ሰዎቹ እሺ አሉ። በ15ኛው ቀን ያቺኑ ልጅ ሌላ 3ኛ ወንድ ሽማግሌ ላከ።
ሰዎቹ ደግ ናቸው። አሁንም ይሻላል። አያችሁት እንዴት እንደሚያስቅ? እኛ ለስንት ወንድ ነው የታጨነው? እንደዚህ አስቂኝ ነው የሚሆነው። የሁሉ ከሆነ የስንት ነን? የአንድ ነን። ስለዚህ ይሄ ሙሽራ ይመጣል። ክብር ለእግዚአብሔር ይሁን። ሙሽሪት ንጽህናዋን ጠብቃ ማድቤት አትታይም። የሰርጓ ቀን የመጨረሻ እዚህ ቦታ ያገባችሁ ወገኖቼ በጣም የሚገርመው የመጨረሻ የውበት ጥግ የሰርጋችሁ ቀን የመጨረሻ በቃ ይውጣ ወጭ። ይሄ በየሳምንቱ የሚደረግ ነገር አይደለም። ደግሞ አሳድገው ለዚህ አብቅቶ ክብር ለእርሱ ይሁን። እንዲህ ደግሞ እንደው እግዚአብሔር አግዞ 10 ሰንጋ ቢታረድስ እንደው መንገደኛው ቢበላ ቢጠጣስ እንደው ከአቅም በላይ አይሁን እንጂ ምንድነው ሆኖን እንትን ብንል እኮ ጌታ እኮ የረዳን ሰዎች ነን። ሁሉ እኮ ለዚህ አልታደለም። ጌታ እኮ አግዞኝ ነው ከስንት ሞት ተሻገሬ ከስንት አደጋ ወጥቼ እኖራለሁ የምል ሰው አይደለሁም። እኔው ለቁም ነገር በልቼ ኧረ ይበላ ኧረ ይጠጣ። ምንድነው ንጽህና፣ መተማመን፣ ፍቅር በጣም አስፈላጊ ነው። ይሄ ሙሽራ ይመጣል። ኢየሱስ ክርስቶስ ተመልሶ ይመጣል። የክብር ተስፋችን ኢየሱስ ይመጣል። ክብር ለእግዚአብሔር ይሁን። ምዕራፍ 1 ቁጥር 7 ይሄንን ይናገራል። ምዕራፍ 1 ቁጥር 7 ላይ ምዕራፍ 1 ቁጥር 7 እነሆ ከደመና ጋር ይመጣል፣ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድርም ወገኖች ሁሉ ስለርሱ ዋይ ዋይ ይላሉ። አዎን አሜን ይላል። ከደመና ጋር ይመጣል። ኢየሱስ በክብር ይመጣል። ተመልሶ ይመጣል። እንደ መጀመሪያው በግርግም ሊወለድ አይደለም። እንደ መጀመሪያው ሊተፋበት አይደለም። ሊወገር አይደለም። ማንም ሊቀርበው በማይችል በታላቅ ክብር ለእግዚአብሔር ይሁን። ኢየሱስ ተስፋችን ይመጣል። ይሄ ወንጌላት ላይ የተጻፈም ነው። ምዕራፍ 19 ከ6 እስከ 8 ይሄንኑ ይናገራል። ምዕራፍ 19 ከቁጥር 6 እስከ 8 ምዕራፍ 19 ምዕራፍ 22 ቁጥር 12 ምዕራፍ 22 ቁጥር 12 ነው እመጣለሁ ይላል። ለሁሉ እንደ ስራው ዋጋውን እከፍል ዘንድ ዋጋዬ በኔ እጅ አለ ይላል። ለሁሉም እንደ ስራው የሚከፍል እመጣለሁ። ማራናታ ማራናታ፣ አሜን ጌታ ኢየሱስ ሆይ ቶሎና ብሎ ይዘጋል። ክብር ለእግዚአብሔር ይሁን። የመጨረሻው 7ኛው ፍርድ መስጠቱ። መጨረሻው ከሌላ ከወንጌላት ጋር ራእይ የሚስማማው ፍርድ አለ ይላል። ወንጌላትም በቀኙ በግራው እያሉ ያስቀምጣል። ጌታ ኢየሱስ ክርስቶስ ሲመጣ ፍርድ እንደሚሆን ምዕራፍ 19 ከ11 እስከ 16 ምዕራፍ 19 ከ11 እስከ 16 ምዕራፍ 20 ከ11 እስከ 15 ምዕራፍ 20 ከ11 እስከ 15 ምዕራፍ 20 ከ11 እስከ 15 ምዕራፍ 22 ከ12 እስከ 14 ታዩታላችሁ። ፍርድ የመጨረሻ ፍርድ፣ የነጭ ዙፋን ፍርድ እያለ መጽሐፍ ቅዱሳችን ይናገራል። ይህ ቀን በሰው ያልታሰቡ የሚሸለሙበት ቀን ሊሆን እንደሚችልም ማሰብ አለብን። ከታሰቡት መካከል ደግሞ ሳይሸለሙ የሚቀሩ ሊኖሩ እንደሚችሉ ማሰብ ያስፈልጋል። አፈጮሌዎች፣ አንዳንድ ሰዎች በዚህ ዘመን ብዙ በሰው ፊት ናቸው፣ በጌታ ፊት የለም እና በየሰውን አቴንሽን ዊል ለማድረግ ነው በጣም ብዙ የሚሄዱት። የእግዚአብሔርን ልብ ለማግኘት አይደለም። የእግዚአብሔርን ልብ ማግኘት ይሆናል እና ይሄ በጣም 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 አሳሳቢ ነው። ፍርድ በሱ እጅ ነው፣ በማንም እጅ አይደለም፣ እኔ እጅ ነው ይላል። ይሄን ካልኩ 7ቱ አብያተ ክርስቲያናት መልእክት አቅጣጫዎችን 4 አቅጣጫዎች ተናግሬ በቀጥታ ወደ 7ቱ አብያተ ክርስቲያናት ነው። እስካሁን መግቢያ መንደርደሪያ ሐሳቦችን እንደው ራእይን መጽሐፍ ከዚህም ከዛም ቃኘት እንድናደርግ ጭምር የ7ቱ አብያተ ክርስቲያናት መልእክት 4 አቅጣጫዎች የያዘ ነው። አንደኛው በወቅቱ ለነበሩት 7 አብያተ ክርስቲያናት የተሰጠ መልእክት ነው።
በወቅቱ ለነበሩ 7 አብያተ ክርስቲያናት የተጻፈ መልእክት ነው። ቀጥታ በየአድራሻቸው እያንዳንዳቸው የሚመለከት መልእክት ነው። ለ7ቱ አብያተ ክርስቲያናት ጌታ መድኃኒታችን ኢየሱስ ክርስቶስ ሞቶ ከተነሳ ወደ አባቱ ካረገ በኋላ በፍጥሞ ደሴት በግዞት እዛ ይኖር የነበረው በድንቅ ላተረፈው እውነተኛው ደቀ መዝሙር ለሐዋርያው ዮሐንስ በመንፈስ ተገልጦ ጌታ ኢየሱስ ክርስቶስ አቅጣጫ ያሳየው ለ7ቱ አብያተ ክርስቲያናት ያሉበትን ሁኔታ የሚያውቀው ጌታ የሰጠው መልእክት ነው። ዮሐንስ ይህንን ራእይ ሲያይ ጌታ መድኃኒታችን ኢየሱስ ክርስቶስን ያየው በራእዩ ውስጥ በ7ቱ የወርቅ መቅረዞች መካከል ቆሞ ነው ያለው። በቤተ ክርስቲያን መካከል፣ በአብያተ ክርስቲያን መካከል፣ ዛሬም በመካከላችን አለ። በመካከል ቆሞ ነው ያለው። ኢን ኤንድ አውት እያንዳንዱ ነገር ያውቃል ጠንቅቆ። ምስክር አይሻ he knows us። ለሰው ነው ምስክር። እሱ ሁሉን ያውቃል። የውጭውን ብቻ አይደለም የውስጡን ያውቃል። ምናደርገውን ብቻ አይደለም ሞቲቭን ያውቃል። ሞቲቭ አንዳንድ ጊዜ ሰው ያደረግንበትን ሞቲቭ አያውቅም። አንዳንድ ሰው አጠገባቸው ያሉ ደግ ሰዎች ሲሰጡ እሱ ሰጠ ምን ይለኛል ሰው ይልና ይሰጥ። ደግ አይደለም የደግ ስራ ይሰራል። እሱ ሞቲቭ ያውቃል። አንዳንድ ጊዜ ህፃናት ልጆች ከሳሎን ወደ ኪችን ብርጭቆ ለመውሰድ ሲሄዱ መንገድ ላይ ይወድቁና ይሰበራል። በዛ ይቀጣል። ሞቲቫቸው መስበር አይደለም። እናት ስታደርግ፣ አባት ሲያደርግ፣ ቤተሰብ ሲያደርግ ያዩትን ማድረግ ነው፣ መርዳት ነው፣ ማገልገል፣ አገልግሎት መስጠት። ሞቲቫቸው ጥሩ ነው፣ ምንም እንከን የለውም። ያንን ስራ ነው መስራት የፈለጉት። ግን ያ አቅም ስላጡ አደናቅፏቸው ይሰበራል ብርጭቆ። አያችሁ፣ ሞቲቭ ምንድን ነው? የተነሳንበት መነሻ ሐሳብ ምንድን ነው? እሱ ያውቃል። ስለዚህ ለእያንዳንዱ 7 አብያተ ክርስቲያናት ጌታ ኢየሱስ ክርስቶስ የሚያውቀውን ጥንቅቅ አድርጎ የሚያውቀውን ለእያንዳንዱ በአድራሻቸው ተገቢውን መልእክት ነው የተጻፈላቸው። አንደኛው የመልእክቱ አቅጣጫ በጊዜው ለነበሩት በዚህ በማይነር ኤሽያ የነበሩትን 7 አብያተ ክርስቲያናት አድሬስ ያደረገ ነው። ሁለተኛው አቅጣጫ በመጀመሪያ እስከ መጨረሻ ያሉትን አብያተ ክርስቲያናት የሚወክልና የሚያመለክት ነው። ከመጀመሪያ እስከ መጨረሻ all denominations በጌታ ስም የተጠሩትን ክርስቲያን ነን የሚሉትን አብያተ ክርስቲያናት በሙሉ ከመጀመሪያው ከባለ 50 እስከ መጨረሻው ያሉትን ሁሉ የሚወክል፣ እስከ ምጽአቱ ያሉትን የሚወክል ሁሉንም የሚወክል እሱ ስለሚያይ በጣም የሚገርመው ሌሎች የሚሉት አይደለም። እኛ ራሳችን እንኳን ስለራሴ አውቃለሁ ከምንለው በላይ ጠንቅቆ ያውቃል። ለዚህ ነው ሐዋርያው ጳውሎስ እኔ እንኳን በሌላው በራሴ ማልፈርድም የሚፈርድ ጌታ ነው ይላል። በደንብ የሚያውቀኝ እሱ ነው ይላል። ሶስተኛው እያንዳንዲቷን አጥቢያ ቤተ ክርስቲያን የሚያመላክት ነው። በጣም የሚገርመው በጋራ ያቀናል፣ ደግሞ በየአጥቢያም ያቀናል። እሱ ነው የምንታወቅ። he has the detail of us። በጣም ይገርማችኋል። ዲቴል አለ በደም ዝርዝር በጣም በዚህ መጨረሻ ዘመን ላይ በዚህ መረዳት ማምለክ፣ በዚህ መረዳት ማገልገል በጣም ይጠቅመናል። የመጨረሻው አራተኛው አቅጣጫ ለእያንዳንዱ ክርስቲያን ከክርስቶስ የተላከ መልእክት ነው። አሁን እንደ ግለሰብ እኔን ይመለከተኛል፣ አንተን ይመለከታል፣ አንቺን ይመለከታል። ለእያንዳንዱ ክርስቲያን እንደ ግለሰብ። ምክንያቱም ቤተ ክርስቲያን የግለሰቦች ጥርቅም ናት። የግለሰቦች ህይወት ከተጠናከረ የቤተ ክርስቲያን ህይወት ጠንካራ ነው።
የግለሰቦች ህይወት እንደ ቤተሰብም እንደ ግለሰብም ከተጎዳ ቤተክርስቲያን ተጎጂ ናት። እንደ አካል የግል ጥንካሬያችን የጓዳችን የቤታችን የትዳራችን እሱ ነው ወደ ቤተክርስቲያን ወደ ሎካል ቸርች የሚመጣው እሱ ነው። አንድነታችንን ያጠናክረው እሱ ነው። የሚያላላው የሚያደክመውም እሱ ነው። ስለዚህ ለእያንዳንዱ ክርስቲያን ከክርስቶስ የተላከ መልእክት ነው። ይሄንን ካልኩ እስካሁን ያየነው የመልእክቴን መንደርደሪያ ሐሳቦች ነው። ምክንያቱም ራእይ መጽሐፍ የተጻፈበትን አውድ የጸሐፊውን ህይወት ጸሐፊው የነበረበትን ሁኔታ የመጽሐፉ አጠቃላይ ምልከታ እነዚህ ነገሮች ማንሳታችን ከመልእክቱ ጋር በጣም ተያያዥነት ስላለው ጭምር ነው።